ባለፉት 7 ወራት ከጋራ ገቢዎች ክፍፍል 71.33 ቢሊዮን ብር ለክልሎች ተላልፏል አሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር። የፌዴራል ዋና ኦዲተር በገቢዎችና ማዕድን ሚኒስቴር እየተተገበረ በሚገኘው የጋራ ገቢዎች አሰባሰብ አስተዳደርና ትልልፍ ላይ ባደረገው የፋይናንስ ኦዲት ሪፖርት ግኝቶች ዙሪያ የባለድርሻ አካላት የውይይት መድረክ ተካሂዷል። አፈ ጉባኤ አገኘሁ በዚህ ወቅት ባደረጉት ንግግር የጋራ ገቢዎች ክፍፍል ቀመር ማሻሻያን ተከትሎ የክልሎች የድርሻ ክፍፍል ከ4.2 ቢሊዮን ብር ወደ 91.73 ቢሊዮን ብር ከፍ ማለቱን አመልክተዋል። ህጋዊና ህዝባዊ መንግስት ለማጽናት ብቸኛው መንገድ ምርጫ ነው አለ ብልጽግና ፓርቲ። የብልጽግና ፓርቲ ምክር ቤት ከየካቲት 12 እስከ 14 2018 ዓ.ም ለተከታታይ 3 ቀናት በአዲስ አበባ ባካሄደው መደበኛ ስብሰባ 7ኛውን ጠቅላላ ምርጫ ዋነኛ አጀንዳው አድርጎ መምከሩን አስታውቋል። ጠቅላላ ምርጫው ዲሞክራሲያዊ፣ አሳታፊ፣ ፍትሃዊና ሰላማዊ ሆኖ በስኬት እንዲጠናቀቅ እያንዳንዱ ዜጋ ንቁ ተሳትፎ እንዲያደርግ ፓርቲው ጥሪ አቅርቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴታ ዋሊድ አልኬሪጂ ጋር ተወያዩ። በውይይታቸውም ረዥም ዘመናትን ያስቆጠረውን የሁለቱ ሀገራት ጠንካራ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ዙሪያ መክረዋል። በተጨማሪም በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ተወያይተዋል።